ሰላም የምንወዳችሁ አድማጮቻችን ቻናላችንን እያደመጣችሁ ስለሆነ በጣም እናመሰግናለን። አርሰናል ከብሬንፎርድ ጋር ያደረገውን የፕሪሚየር ሊግ ጨዋታ 1-1 አቻ ተለያይቷል። ነገር ግን ባለፈው ሳምንት ከኤቨርተን ጋር ቡድኑ ተጫውቶ እንደዚሁ አቻ በተለያየ ጊዜ ያነሳነው ነጥብ ነው የምናነሳው። በእርግጥ ይሄ ውጤት የሊቨርፑልን ሻምፒዮን የመሆኛ ጊዜ የበለጠ ያቀረበ ነው። ሊቨርፑል በእርግጥ ራሱ እየተሸነፈ ስለሆነ ይህንን እድል በሚገባ ካፒታላይዝ አላደረገበትም ባለፈው ሳምንት። አርሰናል አቻ ቢወጣም ሊቨርፑል ራሱ በፉልሃም ስለተሸነፈ፣ ነገር ግን በድጋሚ አርሰናል አቻ ወጣ ማለት በሁለት ሳምንት ጊዜ ውስጥ በዚህኛው ሳምንትና በሚቀጥለው ሳምንት በሚኖሩ ውጤቶች ሊቨርፑል የፕሪሚየር ሊግ ሻምፒዮን መሆኑ ሊታወጅ ይችላል። ሪያሊስቲክሊ ግን ያው የፕሪሚየር ሊጉ ጉዳይ የጊዜ ጉዳይ ብቻ እንደሆነ እናውቃለን። የፕሪሚየር ሊጉን ፉክክር በተመለከተ የዋንጫው መዳረሻን በተመለከተ ልዩነት የሚያመጡ ጨዋታዎች አይደሉም። ግን የባለፈው ሳምንት የኤቨርተን ጨዋታ ላይ እንዳየነው ሚኬል አርቴታ ያሳረፋቸው ተጫዋቾችና የተጫዋቾቹን ደቂቃ ማኔጅ ለማድረግ ያደረጋቸውን ጥረቶች ካስተዋላችሁ ሐሳቡ በሙሉ ከፕሪሚየር ሊግ ጉዳዮች ይልቅ የቻምፒየንስ ሊግ የሪያል ማድሪድን ጨዋታ ታሳቢ ያደረጉ ውሳኔዎች ነበር ይወሰን ነበር። የባለፈው የጉዲሰን ፓርክ ጨዋታ ላይ እነ ማርቲን ኦዴጋርድን፣ ቡካዮ ሳካን ቤንች አድርጎ ነበር የጀመረው ወይም ዩሬን ቲምበርን። በኋላ ደግሞ እነዚሁ ተጫዋቾች ከዛ ትልቁ የቻምፒየንስ ሊግ ጨዋታ በፊት ደቂቃ ማግኘት እና የማች ፊትነስም ማግኘት ስለሚገባቸው ደግሞ ቀይሮ አስገብቶ ተጠቅሞባቸዋል። በተለይ ቡካዮ ሳካ ያው ከጉዳት መመለሱ ስለነበር ተጨማሪ ጨዋታ ጊዜ ያስፈልገዋል እና 45 ደቂቃ ተጫውተው ነበር እዛ ጨዋታ ላይ። የሚኬል አርቴታ ፕራዮሪቲ ቡድኑን ለሪያል ማድሪድ ጨዋታ በጥሩ ሼፕ ላይ የማዘጋጀት ትኩረት ብቻ ነበር። ይሄኛውም ጨዋታ ከዛ የተለየ አይደለም። ያው መቼስ ሁሌም አስቸጋሪ ነው እንደዚህ አይነት በኤምሬትስ ስቴዲየም ትልቁን ፐርፎርማንስ አርሰናል ካሳየ በኋላ ከቀናት በኋላ በሚደረግ ጨዋታ እነሱ እንደሚሉት አንታይ ክላይማቲክ መሆኑ አይቀርም። በዛው ስሜት መጫወት መቼስ በጣም ያስቸግራል። ነገር ግን ሚኬል አርቴታ ራሱ ያደረጋቸውን ለውጦች ስታስተውሉ ሐሳቡ በሙሉ በቤርናቤዩ በሚደረገው የመልስ ጨዋታ ላይ መሆኑ ግልጽ ነበር። በርካታ ለውጦች አድርጎ ነበር ወደዚህኛው ጨዋታ የመጣው ሚኬል አርቴታ። ማይልስ ሉዊስ ስኬሊ፣ ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ዩሪያን ቲምበር፣ ሚኬል ሜሪኖ እነዚህ ሁሉ ተጠባባቂ ሆነው ነው ጨዋታውን የጀመሩት። ስለዚህ ዋና ዋና ተጫዋቾቹን አሳርፏል። በቻምፒየንስ ሊግ ጨዋታ ትልልቅ ፐርፎርማንስ ያሳዩትን ተጫዋቾች ኬረን ቲየርኒ በዚህ ውድድር ዘመንም ከ2023 በኋላም ለመጀመሪያ ጊዜ የፕሪሚየር ሊግ ጨዋታ ጀምሯል። ቶማስ ፓርቴ የቀኝ ተከላካይ ሆኖ የተጫወተው አርብ በነበረው ልምምድ ቤን ዋይት መጠነኛ ጉዳት ገጥሞት ስለነበር በድጋሚ የፓርቴ ሚና የቀኝ ተከላካይነት ሚና ነበር። ጆርጂኖን እና ዚንቼንኮን አማካዮች አድርጎ ነው የተጠቀመው። ትሮሳር ሐሰተኛ 9 ቁጥር፣ ዋኔሪ የቡካዮ ሳካ ቦታ ላይ ነው የተጫወተው። ስለዚህ በተቻለ መጠን የተጫዋቾችን ደቂቃ ማኔጅ ለማድረግ ነበር የወሰነው። አሁን ፕሪሚየር ሊግ ከዚህ በኋላ የሚፈጠር ልዩነት የለም። አርሰናል ዋንጫ አያሸንፍም የታወቀ ነው። ነገር ግን የቻምፒየንስ ሊግ ስፍራውን የማጣትም ስጋት የለበትም። አስቀድሞ በነበረው ጨዋታ በኖቲንጋም ፎረስት መሸነፍ ምክንያት ጨዋታው ከመጀመሩ አስቀድሞ አርሰናል እና ፎረስት መካከል ያለው የነጥብ ልዩነት 6 ነው። ይሄ ሶስተኛ ስፍራ ላይ ካለው ቡድን ጋር ያለ የነጥብ ልዩነት ነው። ግን ለምሳሌ ከቼልሲ ጋር ቼልሲ ጨዋታውን ማድረግ እንደሚጠበቅበት ቀሪ ጨዋታ እንዳለው እየታወቀ የነጥብ ልዩነቱ 10 ነው። ስለዚህ ሰፊ ነው። ፕሪሚየር ሊግ ውስጥ የቻምፒየንስ ሊግ ቦታን ማጣት የሁለተኛ ስፍራን ማጣት ያን ያህል አያሰጋው። ጨዋታው ቀዝቃዛ ጨዋታ ነበር። በሁለቱም ቡድኖች በኩል ብዙ የጎል እድሎች ያልተፈጠሩበት፣ ግን ደግሞ በእኔ አስተያየት የአርሰናል የተለመደ የመከላከል ጥንካሬ የታየበት ነው። ምክንያቱም ምንም እንኳ ብሬንፎርድ እንደ ዮሐን ቪሳ፣ ኬቨን ሻደ፣ ብሪያን ምቤሞ አይነት በጣም ጥሩ የማጥቃት ተጫዋቾች ያሉት ቡድን ቢሆንም ደግሞ 2025 ከገባ በኋላ በተለይ ከሜዳ ውጪ በሚደረጉ ጨዋታዎች ላይ ያለው ሬከርድ አስደናቂ ቢሆንም ግን አርሰናል በዚህ ጨዋታ ላይ 3 ሙከራ እንዲያደርግ ብቻ ነው የፈቀደለት። ጨዋታው አንድም ቀዝቃዛ የሆነበት ምክንያት ብዙ ሙከራዎች፣ ብዙ የጎል እድሎች፣ ብዙ ጥራት ያላቸው የጎል እድሎች የተፈጠሩ ስላልነበር ነው። ያው በአርሰናል በኩል ቅድም እንዳልኩት ከእንደዚህ አይነት የቻምፒየንስ ሊግ ጨዋታ በኋላ የሚኖር ሃንጎቨር አለ፣ ቶሎ የማይለቅ በዛ ዩፎሪያ ውስጥ የመቆየት ነገር ይኖራል። ሁለተኛ ደግሞ በአንድ የመጀመሪያ 11 ውስጥ በጥቂት ቀናት ውስጥ የ5 ምናምን ተጫዋች ለውጥ ማድረግ የቡድኑ ሪትምም ላይ የሚያመጣው ችግር አለ። ስለዚህ ያንን ፍሎዊንግ እግር ኳስ ማየት አልቻልንም። የምንጠብቀውን በኤምሬትስ አርሰናል እንዲያሳይ የምናስበውን አይነት የጨዋታ ዶሚናንስ፣ ብዙ የጎል እድል የመፍጠር
ነገር በጨዋታው ላይ አላየንም። ባህሪያዊ ይመስለኛል በእነዚህ ሁለት ምክንያቶች የተነሳ። ነገር ግን ብሬንፎርድ በጣም ጥሩ የማጥቃት ተጫዋቾች ያሉት ቡድን፣ በ2025 በጥሩ ፎርም ላይ ያለ ቡድን ወደ አርሰናል ሜዳ ሄደው ከጠቀስኳቸው ተጫዋቾች ባሻገር ዳምስጋርድ በጣም ጥሩ ክሬቲቭ ተጫዋች ነው። እንደ ሉዊስ ፖተር አይነት ያለማቋረጥ ኦቨርላፕ የሚያደርግ የመስመር ተከላካይ ያላቸው። ግን 3 ሙከራ ብቻ ነው ያደረገው። ለ3 ሙከራ ነው ጎል ያስቆጠረው። እሱ ያሳስባል። ምክንያቱም በዚህ ውድድር ዘመን ተደጋግሟል። አርሰናል ላይ ብዙ የጎል ዕድል ያልፈጠሩ ቡድኖች ጎል አስቆጥረው ይወጣሉ። በቂ የጎል ዕድል ያልፈጠሩ ቡድኖች 3 ሙከራ አድርጎ 1 ጎል አስቆጠረ። በጣም ማክሲማሊስት ነው አይደል? በጥቂት የጎል ዕድል ብዙ ጎል አስቆጠረ ማለት ነው። ብሬንፎርድ እንደ ኦፕታ መረጃ 0.19 ኤክስጂ ያስመዘገበው በፕሪሚየር ሊግ በዚህ ውድድር ዘመን ሳይሸነፍ የወጣ ቡድን ያስመዘገበው 4ኛው አነስተኛ የኤክስፔክተድ ጎልስ መጠን ከሌሎቹ 4ቱ የትላንትናውን ጨምሮ 3ቱ ከአርሰናል ጋር በነበሩ ጨዋታዎች የተመዘገቡ ናቸው። ምን ያህል አርሰናል ላይ ትልልቅ የጎል ዕድል ለመፍጠር እንደሚቸገሩ ቡድኖች ያሳያል። ያውም እንደዚህ ብዙ ለውጦች አድርጎ ቡድኑ ኤቨርተን 0.9፣ ፉልሃም 1.6 ባለፈው ዲሴምበር በነበሩ ጨዋታዎች ላይ እንዲህ አይነት በጣም አነስተኛ የጎል ዕድል ፈጥረው ነበር አርሰናል ላይ። ግን በእነዚህ ጨዋታዎች ደግሞ አርሰናል ነጥብ ጥሏል። የባላጋራ ቡድን አርሰናል ላይ ጎል ለማስቆጠር ብዙ ትልልቅ የጎል ዕድሎች መፍጠር አልተጠበቀበትም። ከ0.3 በታች ኤክስጂ እያስመዘገቡ ማለት ነው። ጨዋታው ብዙ የሚያስቆጭም ነገር የለውም። እንዳልኩት የፕሪሚየር ሊጉ የሊቨርፑል አሸናፊነት የሚታወቅበትን ጊዜ በተቻለ መጠን ለማራቅ ይፈልጉ ይሆናል እንጂ ፕራክቲካል የሆነ የፕሪሚየር ሊጉን የዋንጫ ጉዞ በተመለከተ ልዩነት የሚያመጣ ነገር አልነበርም። ዋናው ነገር ለተጫዋቾች ተመጣጣኝ ደቂቃ መስጠት እና ከጉዳት መጠበቅ ነው። ይህም በጎ ነገር ነው። ምናልባት ቶማስ ፓርቴ መጠነኛ የጉዳት ምልክት አሳይቷል ከማለቱ በስተቀር ሌላ የአርሰናል ተጫዋች አልተጎዳም። ከሪያል ማድሪድም አንጻር ማድሪድ እሁድ ስለሆነ ጨዋታውን የሚያደርገው የአንድ ቀን የ24 ሰዓት ተጨማሪ እረፍት አድርጎ ነው ወደ ጨዋታው የሚመጣው። አሰልጣኙ የፈለገው ነገር የሆነ ይመስለኛል። ጨዋታውን ማሸነፍ እንኳ ፈልጎ ቢሆን ግን ውዝግቦች አልታጡም። የመጀመሪያ አጋማሽ ላይ ጋብርኤል ማርቲኔሊ ላይ ክርስቲያን ኖጋርድ የፈጸመው ጥፋት በአርቢትሩ የቢጫ ካርድ ብይን ብቻ የተሰጠበት ነው። የአርሰናል ተጫዋቾችና ሚኬል አርቴታ ራሳቸው በዚህ ሸርተቴ ያሳዩት ተቃውሞ በግልጽ የሚታይ ነው። ምክንያቱም ሌሎች አርቢትሮች ይህንን ጥፋት ከኋላ የተፈጸመ ጥፋት ነው፣ ሁለቱም እግሩ መሬት ለቋል፣ ይሄ ሲዘሪንግ ሞሽን የሚሉት ልክ ሁለቱን እግሮቹን እንደ መቀስ እንደዚህ አቆላልፎ ነው ከኋላ ተጫዋቹ ላይ ጥፋት የፈጸመው፣ ከባድ ጉዳት ሊያደርስ ይችል የነበረ ነው። ለዚህ ነው ውዝግቡ የነበረው። ነገር ግን አርቢትሩ ቢጫ መስጠትን የመረጡት በኋላ ቢጫ ካርድ መስጠታቸው የሚያስኮንናቸው አይመስለኝም። ነገር ግን በድጋሚ በቪአር እንዲያዩት ደግሞ የቪአር ክፍል ውስጥ ያሉት ባልደረባቸው ወደዚያው መምራት ነበረባቸው ይሆናል። ያንን አላደረጉም። ይሄ የመጀመሪያ አጋማሽ ውዝግብ ነው። በሁለተኛው አጋማሽ ነው ሁለቱም ጎሎች የተቆጠሩት። በጣም የሚያስደንቅ ጎል ነው። በዚህ ሳምንት በቻምፒየንስ ሊግ ጨዋታ ላይ የዴክላን ራይስ ፐርፎርማንስ ከማይረሱ የቻምፒየንስ ሊግ የአንድ ተጫዋች ትልልቅ ሞመንቶች መካከል የሚደመር ነው። 2 ውብ የቅጣት ምት ጎሎች አስቆጥሮ በጨዋታው ላይ የሚገርም ብቃት አሳይቶ ብዙ የተወራለት ተጫዋች ነበር። ሚኬል አርቴታ እሱን አለማሳረፉም ራሱ በዚህ ጨዋታ ላይ በእርግጥ በኋላ ቀይሮ አስወጥቶት 15 ደቂቃ ገደማ እረፍት አግኝቷል። እዚህ ጨዋታ ላይ ግን ጨዋታውን መጀመሩ ራሱ በተለይ ደግሞ እንደዚህ በአንድ ጨዋታ ብዙ ኤነርጂ የሚያወጣን ተጫዋች ቡድኑ ሮቴት ሲደረግም አርቴታ ይህንን ተጫዋች ከመጀመሪያ ላይናፕ ውስጥ ለምን ማጣት እንደማይፈልግ ያሳያቸዋል። እረፍት የሚያስፈልገው አንድ ተጫዋች ካለ ዴክላን ራይስ ነው እረፍት የሚያስፈልገው ተጫዋች። ነገር ግን ሚኬል አርቴታ በተቻለ መጠን ሜዳ ውስጥ አብዝቶ ይፈልገዋል ይህንን ተጫዋች። ጎሉ ሲቆጠር በአርሰናል ውስጥ ከዚህ በፊት ብዙ ጊዜ ሲወራ እንደሰማ ነው እሱ ለማድነቅ የሚጠቀሙበት አንድ ነገር አለ። the horse ነው የሚሉት፣ ፈረሱ እንደሚሉት ፈረስ ላይ ያለው ኢንጂን ኃይል አለው ተብሎ ስለሚታሰብ ማለት ለምሳሌ መኪናን ጉልበት ይሄን ያለ የፈረስ ጉልበት ምናምን ይባላል አይደለም። ስለዚህ ያንን ለማድነቅ የማይደክም መሆኑን የሚገርም ኤነርጂ የተሞላ መሆኑን ለማድነቅ እንዲህ አይነት አገላለጽ ይጠቀማሉ። አሁን ጎሉ የተቆጠረበት መንገድ ለምን ይሄ ቅጽል ስም ለሱ እንደተሰጠ ያስረዳቸዋል። ከአርሰናል የማዕዘን ምት መከላከል ወይም ከብሬንፎርድ የማዕዘን ምት ማጥቃት የተገኘ ነው። ዳቪድ ራያ ነው ኳሱን የሰጠው። ከራሱ 1/3 የሜዳ ክፍል ነው የተነሳው። ሩጫው ሁሉ የሚያስገርም ነው። አንድ 50 ሜትር አድሮጠም ያለማቋረጥ ኳሱን እየገፋ በሃይ ስፒድ የባላጋራ ቡድን ተጫዋቾችን እያለፈ ሄዶ መጨረሻ ላይ ነው ለቶማስ ፓርቴ እዛ ቦታ ላይ መገኘቱ ለሚያስገርመው ተጫዋች ያንን የመጨረሻ ኳስ የሰጠው። ፓርቴም በግሩም ሁኔታ ነው ጎሉን ያስቆጠረው። አርሰናል
ጨዋታውን የሚያሸንፍ ይመስል ነበር በዚህ ጎል ምክንያት። ነገር ግን በእኔ አስተያየት ዴክለር ራይስ 6 ቁጥር ብቻ መሆን የሌለበት አንድም በዚህ ምክንያት ነው። ሌላ ብዙ ጥቅም ሊሰጥ ይችላል። 6 ቁጥር ከሆነ 6 ቁጥር ሆኖ ማጥቃት አይችልም ማለት አይደለም፣ ግን የማጥቃቱ መጠን በጣም የተገደበ ይሆናል። 6 ቁጥር ሆኖ መጫወት ይችላል። ነገር ግን 8 ቁጥር ሆኖ ሲጫወት ግን ደንበኛ 8 ቁጥር ሆኖ ግን ሲጫወት የባላጋራ ቡድን ሳጥን ውስጥ ትልቅ ልዩነት የሚፈጥር ተጫዋች ነው። ከሳካ መጎዳት በኋላ ደግሞ የአርሰናል ውጤት ቢያሽቆለቁልም ነገር ግን የሱ 8 ቁጥር ሆኖ መጫወት በባላጋራ ቡድን ሳጥን ውስጥ የሱን ፕሬዘንስ ከፍ አድርጎታል። በባላጋራ ቡድን የፍጹም ቅጣት ምት ሳጥን ውስጥ የሚነካውን የኳስ መጠን ወደ 8% ከፍ አድርጎት ነበር እና ሌላ አይነት ሞመንት ነው። ልክ እንደ ሪያል ማድሪድ ጨዋታ ሁሌ የምናስታውሰው አይደለም። ነገር ግን ቡድኑን በአንድ ጊዜ ከእንደዚህ አይነት መከላከል ወደ ማጥቃት ያሸጋገረበት የባላጋራ ቡድን ተጫዋችን አልፎ የሄደበት ኤነርጂው እና መጨረሻ ላይ ለጓደኛው ኳሱን የሰጠበት መንገድ በጣም አስደናቂ ነው። አርሰናል እንግዲህ 14 ሙከራዎች ያድርግ እንጂ ብዙ ንጹህ የጎል ዕድሎች የፈጠረበት ጨዋታ አልነበረም። 0.9 ገደማ ኤክስጂ ያስመዘገበው እና በብዙ ጨዋታዎች ላይ አይተናል። አርሰናል በዚህ የውድድር ዘመን ለምን ብዙ አቻ እንደወጣ ማስተዋል ትችላላችሁ። ብዙ ነጥብ ጥሏል በዚህ የውድድር ዘመን። ግን እንዳልኩት የጨዋታው ጉዳይ ፕራዮሪቲ አልነበረም በዚህ ጨዋታ ላይ። በብሬንፎርድ በኩል ዮሃን ቪሳ ነው ጎሉን ያስቆጠረው። ገና ክሮስ ሲደረግ በማርቲኔሊ እና በሊያንድሮ ትሮሳር መካከል ኳሱን ወደ አደገኛ ስፍራ ላይ ይዞ የገባውን ተጫዋች የመቆጣጠር ኃላፊነትን በተመለከተ ግራ መጋባት ነበር እና መጨረሻ ላይ ነፃ ሆኖ ነው ተጫዋቹ ኳሱን ክሮስ ያደረገውና ዮሃን ቪሳ ለብሬንፎርድ ጎሉን አስቆጥሯል። 50ኛ የጎል ተሳትፎ ነው። በ8 ሚሊዮን ብቻ ነው ያመጡት። የሚገርም ነው። ከሎሪዮ ነበር የገዙት። በቅርብ ጊዜ ብሬንፎርድን የዝውውር ስኬቶች ማሳያ አድርገን ልንጠቅሰው እንችላለን። ብሬንፎርድ ወደ ፕሪሚየር ሊግ ከመጣበት ጊዜ ጀምሮ የሱን ያህል ብዙ የጎል ተሳትፎ ያደረገ ተጫዋች የለም። 50ኛ የጎል ተሳትፎ ነው እንዳነሳሁት በፕሪሚየር ሊግ። ይህንን ከክለቡ የለቀቀው አይቨን ቶኒም አላደረገውም። በዚህ ውድድር ዘመን ሌላ ግሩም ብቃት ላይ ያለ ተጫዋች ብሪያን እምቤሞም አላደረገው። በጣም ስኬታማ ዝውውር ነው። ከ8.5 ሚሊዮን ገዝተውት 50 የጎል ተሳትፎ ከዚህ ተጫዋች አግኝተዋል ማለት ነው በ4 ዓመት ውስጥ። ስለዚህ በጣም የተሳካ ዝውውር ነበር። ያው በሌሎች ትልልቅ ክለቦች የሚፈለግ ተጫዋች ነው። አንድ ሌላ እዚህ ጨዋታ ላይ መታየት ያለበት ምናልባት በቤርናቤውም አርሰናል ሊያሳየው የሚገባ አንድ ነገር፣ ሁሉም ሰው እንዴት ነው አርሰናል የሪያል ማድሪድን ደግሞ እንደዛ እንዲኖር የምንጠብቀውን የማጥቃት ውርጅብኝ ሬሞንታዳ ጥማትን የሚወጣው ከመከላከል አንጻር ብቻ ብዙ ሰው ያስበዋል ነገሩ። ነገር ግን ከመከላከል አንጻር ብቻ መታየት ያለበት አይመስለኝም። ምክንያቱም ሪያል ማድሪድ ብዙ ጎሎች የሚቆጠሩበት ቡድን ነው። ከአርሰናል በጣም በብዙ ደረጃ ዝቅ ያሉ ቡድኖች ወደ ቤርናቤው ሄደው በርካታ ጎሎች ያስቆጥሩ አይተናል። አርሰናል የበለጠ ሪያል ማድሪድ ላይ ስራውን ከባድ ሊያደርግ ከቻለ አንደኛው መንገድ ጎል በቤርናቤው ማስቆጠር ነው። ምክንያቱም ከዛ በኋላ ሪያል ማድሪድ 4-5 ጎል የማስቆጠር ግዴታ ውስጥ ይገባል ማለት። ምናልባት እዛ ጨዋታ ላይ ይህንን የማድረጊያው አንደኛው መንገድ በመልሶ ማጥቃት ጎሎች ማስቆጠር ነው። አርሰናል አደገኛ የመልሶ ማጥቃት ቡድን አይመስለኝም። እንደምታውቁት ብዙ ጎሎችም በባላጋራ ቡድን የመከላከል ባህሪና በአርሰናልም የጨዋታ ቅኝት ምክንያት ልክ ትላንትና ያየነውን አይነት የፈጣን ትራንዚሽን ጎል አያስቆጥርም ብዙ ጊዜ። ነገር ግን ቡድኑ ይሄ አቅም አለው። የመልሶ ማጥቃት ጎሎች ለማስቆጠር የሚያስችል አቅም አለው። ያው ዳቪድ ራያ ነው ኳሱን የሰጠው። በተደጋጋሚ የሚያደርገው ነበር። እንግዲህ ከጨዋታ አስቀድሞ ዲዛይን የተደረገ እንደሆነ አላውቅም። ለምሳሌ ዳቪድ ራያ በተደጋጋሚ ከራሱ ሳጥን ወደ አደገኛ ክፍል ረጃጅም ኳሶች ይወረውር ነበር። 7 ኳሶች ነው ትላንትና የወረወረው። ያው ጎሉ ሲቆጠር ያንን ኮስቱ ኮስት የሚሉት አላለም። ከአንደኛው ሳጥን ወደ ሌላኛው ሳጥን ዳቪድ ራያ እየገፋ ሄዶ የመልሶ ማጥቃቱን መምራቱ ቀልብ ቢስብም ግን መነሻው ዳቪድ ራያ ነበር። በሌሎችም አጋጣሚዎች ይህንን ለማድረግ ይሞክር ነበር። ሚኬል አርቴታ የበለጠ የተረጋጋ የኳስ ቁጥጥር ቡድን ከረጅም ዘለግ ካለ ፖሴሽን በኋላ የጎል ዕድሎች የሚፈጥር ቡድን አድርጎ ነው ይህንን ቡድን የገነባው። ነገር ግን በቤርናቤው እንደዚህ አይነት ተመሳሳይ የኳስ ቁጥጥርና የሜዳ ስፍራ ብልጫ መውሰድ አስቸጋሪ ይሆናል። ምን አይነት ድባብ ሊጠብቃቸው እንደሚችል መገመት ትችላላችሁ። ግን የተዋጣለት የመከላከል እቅድ ይዞ ከመግባት ባሻገር ሪያል ማድሪድ በሁለቱ መስመሮች ላይ በፍጹም መከላከል አይችልም። መሀል ለመሀልም ትራንዚሽኖች የማቆም ችግር አለበት። ምንም እንኳ ኦሬሊዮን ሹዋሜኒ ስለሚመለስ ያንን ለማድረግ ያላቸው እድል ቢሰፋም፣ ነገር ግን የሪያል ማድሪድ የመከላከል ድክመትን ኤክስፖዝ ማድረግ ካለበት ያንን የማድረጊያው መንገድ በመልሶ ማጥቃት መጫወት ነው፣ ወይም የተሻለ የመልሶ ማጥቃት ፐርፎርማንስ ማሳየት። ለዛ ምናልባት ፍንጭ ይሰጥ ይሆናል። ራያም በተቻለ መጠን ዳይሬክት ኳሶች ወደፊት ለማሸጋገር ሲሞክር ያየ ነው በዚህ ምክንያት ነው። ግን ይሄ ጨዋታ አርሰናል ለምን የፕሪሚየር ሊግ ሻምፒዮን እንዳልሆነ የሚያስታውሰን ነው። በእርግጥ የመጨረሻዎቹን ደቂቃዎች ላይ
ጆርጂኖ መጎዳት ምክንያት በ10 ተጫዋች ተጫውቶ ነው ጨዋታውን የጨረሰው። ግን ብዙ አቻ ነው አርሰናል በዚህ ውድድር ዘመን የተለያየ። ካለፉት 6 ጨዋታዎች 4ኛ አቻው ነው። በፕሪሚየር ሊግ 12ኛ አቻው ነው። 3 ጨዋታ ብቻ ነው አርሰናል በዚህ ውድድር ዘመን የተሸነፈው። ሊቨርፑል 2 ጨዋታ ነው የተሸነፈው። ስለዚህ ቡድኖቹ በተሸነፉበት የጨዋታ መጠን አይደለም የፕሪሚየር ሊጉ ሻምፒዮንነት እየተወሰነ ያለው። አቻዎቹ ግን ብዙ ናቸው። 12 አቻ ማለት አርሰናል በሁለቱ ሲዝኖች በ2022-23 የውድድር ዘመንና በ2023-24 የውድድር ዘመን በሁለቱ የውድድር ዘመኖች በድምር አቻ ከተለያየባቸው ጨዋታዎች ቁጥር ሁሉ በልጧል። ኤቨርተን ብቻ ነው በፕሪሚየር ሊግ ብዙ ጨዋታዎች ላይ ከአርሰናል የላቀ አቻ የተለያየው ቡድን። 14 አቻዎች አሉት አርሰናል 12 ጨዋታዎች ላይ አቻ ወጥቷል። እነዚህ የተወሰኑት ጨዋታዎች ላይ በተለይ ቀደም ያልኳቸው ጨዋታዎች 7 ጨዋታዎች አሉ በዚህ የውድድር ዘመን በፕሪሚየር ሊግ ከአርሰናል ጋር በተደረጉ ጨዋታዎች ላይ ከ0.3 በታች ኤክስጂ ያስመዘገቡ ባላጋራዎችን ገጥሟል አርሰናል በዚህ ውድድር ዘመን። ከነዚህ 7 ጨዋታዎች መካከል 3ቱን ነው ያሸነፈው አርሰናል ራሱ 1.6 ኤክስጂ ገደማ እነዚህ ቡድኖች ላይ አስመዝግቦ ማለት ነው። 4ቱን አቻ ነው የተለያዩ። በእነዚህ 4 ጨዋታዎች ላይ አሸንፎ ቢሆን ኖሮ በእንደዚህ አይነት የማጥቃት ሜትሪክ አርሰናል አሸንፎ ቢሆን ኖሮ ተጨማሪ 8 ነጥብ ሊያገኝ ይችል ነበር ማለት ነው። ተጨማሪ 8 ነጥብ ሊያገኝ ቢችል ኖሮ 71 ነጥብ ይሆን ነበር እንደማለት ነው። የበለጠ ከሊቨርፑል ጋር ለመቀራረብ እድል ነበር። ሊቨርፑል እንዲህ አይነቶቹን ጨዋታዎች ያሸንፋል ብዙ ጊዜ በዚህ ውድድር ዘመን። በሁለቱ መካከል ሌሎች ብዙ ምክንያቶች ቢኖሩም አንደኛው ምክንያት እንዲህ አይነቶቹን ጨዋታዎች አርሰናል ማሸነፍ ለመቻሉ ነው። በተለያዩ ምክንያቶች እሱን በመጠኑ ያሳያል። ያው ጉዳዩ ሰፋ ያለ ነው እና በመጨረሻ እንግዲህ በሚቀጥለው ሳምንት ከኤፕስዊች ጋር ነው አርሰናል ጨዋታውን የሚያደርገው የፕሪሚየር ሊግ ጨዋታ ማለቴ ነው። ነገር ግን በዛ ጨዋታ ከተሸነፈ ሊቨርፑል ደግሞ ሁለቱን ተከታታይ ጨዋታዎች ካሸነፈ የፕሪሚየር ሊግ ሻምፒዮን ይሆናል ማለት ነው። በሚቀጥለው ሳምንት ሊሆን ይችላል አርሰናል በኤፕስዊች ከተሸነፈ ሊቨርፑል ሁለቱንም ጨዋታዎች ካሸነፈ። ነገር ግን የአርሰናል ትኩረት ሁሉ የሳንቲያጎ ቤርናቤው ጨዋታ ላይ ነው እና ምንም እንኳን የሊቨርፑል ሻምፒዮንነትን የበለጠ ወደፊት መግፋት ቢፈልግም ሚኬል አርቴታ እሱም ይሆን አይመስልም። ነገር ግን ፕራዮሪቲው የት እንደሆነ በድጋሚ አሳይቷል።